በጣም ሰላም እንዲያው እስኪመጣልሽ ጌም እስኪጀመር ድረስ ፐርፊውም እንግዲህ ኮሌክሽን እንደዚህ ነው። ይሄን ይመስላል ያለኝ ፐርፊውም ኮሌክሽን ሪቪው ነው የማደርገው። ሽቶችን የተለያየ አይነት ሽቶችን በሰመር በዊንተር ለሰርግ ለስትወልዱ እርጉዝ ስትሆኑ በማንኛውም ጊዜ የምትጠቀሙት አይነት የተለያየ ሽቶ ማለት ነው። እኔ 300 ሚሊዮን ሽቶ አለኝ። ራሴ ነኝ ገዝቼ ሪቪው የማደርገው። ነጋዴ አይደለችም፣ ሻጭ አይደለችም። ይሄ ሁሉ ሽቶ የሚሸጥ አይደለም፣ የራሷ የሚሸጥ አይደለም። ይሄ ሁሉ የሚሸጥ አይደለም። ራሴ ነኝ የምገዛው። ሪቪው አደርግላችኋለሁ። ለምሳሌ ቆንጆ ሽቶ ሆኖ የተወደደበት ሰው ካለ በጣም ኤክስፔንሲቭ ሽቶ ከሆነና የወደዳችሁት እሱን የሚመስል ደግሞ ረከስ ያለ ሽቶ አሳያችኋለሁ ማለት ነው። ስለዚህ እኔ ሪቪው ነው የማደርገው እንጂ አልሸጥም። አሁን ለምሳሌ አንዳንድ ጊዜ ከሚገርማችሁ ነገር በጣም ብራንድ ቤት ውስጥ ሆኖ ውድ የተባለ ሽቶ $400-500 የሚሸጥ ሽቶ ሌላ ቦታ ላይ አቡዬ $50 እራሱ ሊኖር ይችላል። እራሱ በቃ ኮፒ ማለት ነው። ኮፒ ሆኖ በጣም ሃይ ኮፒ። ለምሳሌ በተለይ እነ ላቲፋ እነ ፓሪስ ኮርነር የተባሉ ሽት ቤቶች በጣም ነው ኮፒ የሚያደርጉት የሚመሳሰል ማለት ነው። ስለዚህ እነሱን ሪቪው ያደርግላችኋለሁኝ በደንብ አድርጌ ለማያውቅ ሰው አሳያለሁ ማለት ነው። ስለዚህ የምትፈልጉት አይነት ሽቶ ደግሞ ካለ እናውቃለን እኛ ስለ ሽቶ ሪቪው ያደርግላችኋለሁ። አሁን ለምሳሌ ሀቡ እርጉዝ ሆና ያለች አሁን እርጉዝ ናት። ሽቶ የሚያስጠላት በቃ ቋቅ የሚላት ምናምን ከሆነ እንደዚህ አይነት ሽቶች አሉ። እንደ ጁሊያን እንደዚህ አይነት ጁሊያን ሀዘጋት ሽቶቹ በቃ ምንም የማይሉ አንዳንድ ጊዜ አይደለ እርጉዝ እያለሽ ታዲያ ምንም ሽታ ከሌለው መቀባት ምንድነው ጥቅሙ? ኖ ሽቶ ሳይሆን ልክ እንደ ቦዲ ስኪን ነው የሚመስለው። እንዲህ ንፍጥ የሚያደርግ ሽቶ ሳይሆን ልክ እንደ ቦዲ ስኪን ይመስላል። በደንብ እንትን ያለው ምንድነው ስሙ? ይሄ ጁሊያን ሀዘጋት ያ ጁሊያን ሀዘጋ ነው። ጁሊያ ሽጉጥ ይዛለች እንደማለት ነው። ጁሊያን ሀዘጋ ነው። ኦኬ እንደዛ ሆኖ ይሄኛ ሞስክ ኢንቪዚብል አይነት እንደዚህ አይነት ሽቶች አሉ። በቃ ለስለስ ብሎ ለእርጉዝ ለምናምን የሚሆኑ አሉ። ሌላ ያ ካሊያን ፐርፊውም አለኝ። ሁሉም ለምሳሌ እነ ሉዊ ቪቶን ሳሉኝ ማለት ምንድነው ትልቁ ነገር እኔ ሽቶ አልሸጥም፣ ግን ጊቫዌይ ምናምን ይኖረኛል። ምንድነው የማደርገው እኔ አሁን ለወደፊቱ በደንብ ፎሎወር ሲኖረኝ ከብራንዶች ጋር አብሬ እሰራለሁኝ። ለምሳሌ ከነላቲፋ ከአንዳንድ ብራንዶች ጋር አብሬ እሰራለሁ። ለጊዜው ግን አሁን ለምሳሌ ላሳያችሁ ከኮሌክሽን ውስጥ ማለት ነው። ጊቫዌይ ትሰጣለች። ጋይስ ፎሎ አድርጓት። ጊቫዌይም አለን። ጊቫዌይ ማለት ስጦታ፣ ሽቶ በነፃ እነዚህ ብራንድ ሽቶችን ትሰጣለች። ፎሎ አድርጓት። ሽቶ ነጋዴ አይደለችም፣ ግን በነፃ ጊቫዌይ ትሰጣለች። ፎሎ አድርጓት። እነዚህም በጣም ውድ ሽቶ ናቸው። እነዚህ በጣም ውድ አንድ ሽቶ ይሄኛው ሽቶ $500-600 ነው። ግን አንድ ሰው ስማቸውን ምናምን እንደዚህ እነ አሞጅ ናቸው። እነ አሞጅ ጋይዳንስ ይሄ የአሞጅ ሃውስ ኦፍ አሞጅ ነው። የተለያየ ነው ስሙ። ይሄኛው ዲያፎርቴ፣ ይሄኛው አሞጅ ኤግዚስታንስ። እነዚህ በጣም የተለያዩ ሽቶች ናቸው እና አንድ ሰው ውድ ሽቶ ከሚገዛ እኔ አሁን ሪቪው አደርግለታለሁ። ስለዚህ ሽቶ ምን ይመስልሻል ቢለኝ ይሄ ሽቶ ለእናንተ የሚሆን ነው፣ ይሄ ሽቶ ለሰርግ የሚሆን ነው፣ ይሄ ሽቶ ለኦክሲጅናል የሚሆን ነው። አልሸጥም። ለምን አልሸጥም ይለዋሉ። አልሸጥም። ለራሴ ነው ኮሌክት ማድረገው። አፍቃሪ ናት። ኮሌክተር ነኝ። አሁን አንዳንድ ሰው ለአንቺ ጥቅም ምንድን ነው? እኔ ምንም ጥቅም የለኝም። አሁን የማገኘው ጥቅም የለም በአሁን ሰዓት፣ ወይ ደግሞ ከሰው ከዚህ መጥቼ ሪቪው በማድረግ የሚገኘው ጥቅም የለም። ግን በኋላ ደስታን ታገኛለች። የምትወደው ነገር ሰው ስለሚወደው ነገር ሲያወራ ስለሚወደው ነገር ያወራል። በኋላ ደግሞ ምን ይሆናል? በነገራችን ላይ ሀቡዬ ሽቶ ሪቪው ማድረግ አሁን በአሜሪካ በምናምን በጣም የተለመደ ነው። ኢቭን ላይፋቸው አሁን ለምሳሌ አንቺ ሽቶ ሪቪው ብታደርጊ ካምፓኒ ያገኝሽና ከዛ ይሄን ሽቶ ሪቪው አድርግልኝ ብሎ ይከፍልሻል። አሁን እኔ እዚህ ላሉ አዲስ ሽቶ አሁን ለምሳሌ የወጡ ሽቶች አሉ። አሁን እነዚህ ሽቶች አዲስ የወጡ ሽቶች ናቸው እነዚህ። ኦኬ አሁን ይወጣ እኮ ከምን ብራንድ ማለት ብራንዳቸው ምንድነው? የምን ሀገር ናቸው ምናምን የሚለው እነዚህ የጃምፖል የነዚህ የጃምፖል ግሊተርስ እነዚህ ናቸው። አሁን ይሄኛው ወጣ አይደለ? አሁን ወጣ። አሁን ሰው ምንድነው እንግዲህ ብራንዶቹ ገዝተው በጣም አሪፍ ሽቶ ነው ምናምን ይባላል። እኔ ግን አሽትቼው ማንም ሰው ስለማይከፍለኝ ይሄ እንደሚባለው አይደለም ማለት ይሄ ሌላ ሽቶ ይሄን አንቺ ተከፋይ ስላልሆንሽ ግዴታሽ አይደለም። አትዋሺ፣ እውነቱን ተናገር። እንደዛ አለ። ሌላ ነገር ደግሞ ምን አለ መሰላችሁ? እንደገና ደግሞ እንደዚህ ኤክስፔንሲቭ የሆነ ሽቶ መግዛት የማይችሉ ሰዎች አሉ። መንሱርን ሼር አድርጉለት።
በጣም የሽቶ አፍቃሪ መንሱር የሚባል አለ። ለምሳሌ ደግሞ ይሄ ሽቶ አለ። ለምሳሌ ይሄ ሽቶ $40 ነው ዋጋው። ይሄ ማንን ይመስላል? የሆነ አንድ ሽቶ አለ ከኪሊያን ኤንጅል ሼር የሚባል ሽቶ አለ። ይሄና እሱ በጣም ይመሳሰላል። በጣም ይመሳሰላል ሽታው። ግን ይሄ ዋጋው ስንት ነው? $40 ነው። ያኛው ስንት ነው? ያኛው 300 ምናምን እንዲያው 100 ምናምን $400 ነው። ስለዚህ ምን እላለሁ እኔ ያኛውን ከምትገዙ ይሄኛውን ግዙ። ኦኬ ይሄኛው ሞር ቺፐር ነው አፎርድ ለማድረግ ሰው ማለት ነው። እሺ ላስት ምን ያህል መቆየት በጣም ሎንግ ላስቲንግ ነው። ከሽቶ ስትቀቡ በነገራችን ላይ ሰውነታችን በደንብ እንትን መቀባት አለበት። ሞይስቸራይዝ መሆን አለበት። ሽቶ ልብሳት የሰው አንዳንድ ሰው ቆዳው ላይ ስፕሬይ ያደርጋል። አንዳንድ ሰው ደግሞ ልብሱ ላይ የቱን አንቺ ፕሪፈር ታደርጊ? ቆዳ ላይ መሆን አለበት። አንቆዳችን ላይ እዚህ አንገታችን ስር እዚህ ጋር፣ ከጀርባችን ደግሞ ከጀርባችን እዚህ ጋር፣ ከዛ እዚች ጋር። ግን ሽቶ እንደዚህ አይደረግም። ብዙ ሰዎች ተቀብተው እኔ አያለሁ ብዙ ሰዎች እንዲያደርጉ አይደረግም። በጣም ነው ሽቶን የምታበላሽ። እንዳይጠፋ መሰለኝ ቆዳ ውስጥ ሰምጦ እንዲገባ መሰለኝ። ነው አይደረግም። ምን መሰለሽ አሁን ለምሳሌ የሆነ ነገር ቡና ስትቀጂ እንደመበጥበጥ ማለት ነው የሚሆነው። እኔ አሁን ለምሳሌ በጣም ቆንጆ ሸትሽ ምናምን ሄደሽ ቢሮ ስትሄጂ ስፔሻሊ ወንዶች ከሆኑ ማለት ነው ወዲያው ነው የሚያስተናግዱሽ። ለምን? በጣም ለግጀሪስ ይሁን በቃ በጣም ሴክሲ የሆነች ሽቶ ትሸቻለሽ። በጣም ደስ የምትል ይሄኛው ይሄኛው መሰለሽ በቃ ጠንካራ ቦርስ የሆነ በእጅሽ የመኪናሽን ቁልፍ ይዘሽ ቦርሳሽ ብራንድ የሆነ ልብስሽ ጫማሽ የሚያምር ይሄኛውን ስታደርጊ የሚሰማሽ ኮንፊደንስ ማለት ነው። ይሄኛው ሌላ ሽቶ ደግሞ አለ በጣም በቃ እንደሱ ነው እንድትነግሪን የምንፈልገው እኛ። በዛ ቋንቋ ይገባል። ለምሳሌ ሽቶ ስትቀቡ ሀብታም ትሸታላችሁ፣ ይሄን ሽቶ ስትቀቡ ሴክሲ ትሸታላችሁ ምናምን እንደዛ እያልሽ። ይሄኛው ደግሞ ምን መሰለሽ ይሄ ደግሞ ስቀባኔ የሆነ ኦፍኮርስ አንዳንድ ጊዜ ባልም እያለሽም ፍለርት ማድረግ ትፈልጊያለሽ። የሆነ በቃ ያንግ ኤጅ ትመልሽ እና የሆንሽ ገና ከወንድ ጋር ሄድሽ ፍለርት ማድረግ በጣም የሚያደርግ ስሜት እንደዛ ቁልትልት የሚያደርግ ቫኒላ ስለሚል ያ ሰው ደግሞ በቃ አንቺ ላይ ነው ሳማት ምናምን የሚል እንትኑ ኬክ ያሚ አይነት ማለት ነው። ልክ አንቺ ቤት ውስጥ አሁን ቫፍል ወይ ደግሞ ለልጆች ምናምን ስትሰሪ ኬክ ምናምን እንቁላል ያለበት አለ። ግን ለባለትዳሮች እንዲንበላቸው ለባላችሁ ተቀቡ። ይሄን እንበላቸው ለባላችሁ ስለሚል ይሄን ስትቀቡ ወንድ ሲሸታችሁ ብሉኝ ስለሚል ስሜት ስለሚል አሁን ለምሳሌ እኔ አሁን ለምሳሌ ሂዳችሁ የተሰጣችሁ ብር አሁን ለምሳሌ እንደው ሪሚያ አሁን ለምሳሌ ገንዘቡን ካጠፋችሁ ገንዘቡን ሳታስበው ካጠፋች የጠፋ እንዳትባል ይሄን ተቀብታ ትቀርባለች። የጠፋሽ እንዳትባል ማለት ነው። ይሄን ተቀብታ ስትቀርብ ምንም አይላትም። አፒታይቱ ይከፈታል። ይጥፋ እኔ ሰርቼ ያመጣለሁ ነው የሚላችሁ። እኔ ሰርቼ ያመጣለሁ። ከፈለግሽ እንዲያውም ሞር አጥፊ የምትበቃሽ ጠረንሽ ምናምን በጣም ስለሚያምን ያሚ የሚሽቶ ማለት ነው። ዋጋው እንደንትኑ ነው እንዳልኳችሁ። ብዙ አንዳንድ ሽቶች ዋጋው ኤክስፔንሲቭ የሆኑ ሽቶ ጎርዝ የሆኑ ሽቶች አሉ። ዋጋው ውድ ቢሆንም ለእኛ የምንቀባው ነው። ሴቶች እየልንገራችሁ፣ ሴት ልጅ መጀመሪያ እራሷን ማትንከባከብ ልጅ ልጇን እኔ ልጅን ወዳለሁ ብትለኝ አላምናትም። ባልን ወዳለሁ ብትለኝ አላምናትም። በቃ ዝም ብሎ ነው። ራስሽን ሳትወጂ ራስሽን ሳትንከባከቢ ለሌላው መንከባከብ ይሄ ኮንፊድ ወይ ደግሞ እንደዛ ካደረግኩ ነው የምወደደው ብለሽ ነው ብታስቢው ማለት ነው እንጂ ራስሽን በደንብ አድርገሽ የግድ ውድ መሆን የለበሽም። ሰውነትሽ መጽዳት አለበት። ራስሽን መውደድ አለብሽ። ኮንፊደንስ ሊኖርሽ ይገባል። ደግሞ ባልም ሆነ ምንም ሆነ ዓለም ላይ እስካለን ድረስ ማንቀባው ነው ሽቶ መቀባት አለባቸው የግድ ነው። ዓለም ላይ እስካለን ድረስ ቆንጆ ነገር ማየት የግድ ነው። ደስ ይላል እና ራሳችሁን ስትጠብቁ ለራስሽ መጀመሪያ ራሳችንን ስንጠብቅ ሰውነታችንን ጠረናችንን ምናምን ስንጠብቅ ከዛ በኋላ ደስተኛ ትሆኛለሽ። ለራስሽ ስታውጪ እኮ ደስተኛ ራስሽ ሳትሆኚ ሰውን ማስደሰት አይቻልም። በቃ ውሸት ነው፣ ፌክ ነው። ውስጣችሁ እያረረ ሰውን ማስደሰት አይቻልም። ስለዚህ ራሳችሁን ቴኬር አድርጋችሁ ሽታችሁን ተቀብታችሁ ፀጉራችሁን ተሰርታችሁ ጠረናችሁ የሚያምር ሲሆን ኮንፊደንስ ሲኖርሽ ከዛ በኋላ አንቺ ያልተንከባከብሽውን ገላ ባልሽ አይንከባከቡም። ይሄ ኦብቪየስ ነው። አንቺ ያልወደድሽውን ገላ ሌላ ሰው አይወደውም።
ራሱ አሁን ለምሳሌ ዴት ስትሄዱ ከወንድ ጋር አሁን ለምሳሌ ሻይ ቡና ስትወጡ ምንም ሳትቀቢ ምንም ሳትይ እሱ ሽቶ እንዴት ይገዛልሻል? ማለት አንቺ መጀመሪያ እኮ ስትሄጂ ጠረንሽ ሲያምር ኦኬ እቺ ልጅ ኤክስፔንሲቭ ናት ብሎ ያስባል። ስለዚህ ኪሱን ሞላ አድርጎ ይመጣል ሌላ ጊዜ ማለት ነው። አንቺ ራሷን ቢያንስ እንደዚህ ለራሷ ካወጣችማ እኔ ሞር ላውጣላት ይገባኛል ብሎ ነው የሚያስበው። ስትሄጂ የሆነ ጎማ ያልሽ ጠረንሽ የማያምር ራሽን ትተሽ ከሄድሽ እንዴት አድርገሽ ነው አንድ ሰው ራሱ በደንብ አድርጎ አንቺን ቴክ ኬር አፎርደብል የሚያደርግ ወንድ ምትይዙ? መጀመሪያ ራሳችሁን መጠበቅ፣ ሽቷችንን መቀባት፣ ጠረን አስፈላጊ ነው። ሰው አሁን ቢገርምሽ ሀቡዬ አሁን እኔ ሽቶ ልገዛ ሲሄድ ወንዶች ራሳቸው እሺ ወንድ ራሱ አሁን አንድ ጊዜ እኛ ጋር አንዱ እዚህ በቀደም ገብቶ ነበርና አይ እኔ ገርል ፍሬንዴ ባትታጠብ ራሱ አንድ ሳምንት በጣም ነው ደስ የሚለኝ ብላለችኛል። ውሸት ነው። አንድ አስብ ያንቻው ለምሳሌ አስመሳይ በዩ እንኳን ለራሱ እንኳን ለሱ ለራሴ ደስ አይለኝም ጠረኔ አንድ ሳምንት ገላይን ካልታጠብኩ። አሁን ለምሳሌ ለራሴ ወንዶች አንዳንድ ጊዜ አሁን እኔ ሌላ ቀርቶ አይደለም ሰው አገር ራሱ ሽታለው ይባላል። አገር ራሱ ሽታለው። አሁን እኛ ኢትዮጵያ ስትሄጅ ራሱ አገራችን ቢሆንም ኢትዮጵያ ስንገባ የሆነ ኩበት የሆነ ሽቶ አለው የሆነ ነገር አለው አገሩ ምናምኑ ስለሚሆን እኔ አሁን ስዊድን ሲሄድ ወይ ፓሪስ ሲሄድ ሌላ ሀገር ሲሄድ ወይ ዱባይ ሲሄድ ሽተው አለ ለየት ያለ በጣም አሁን ሞል ስትሄጂ ዱባይ ላይ በጣም ሌላ ሀገር የሌሉ ሽቶዎች አሉ። ስዊድን ላይ ሲሄድ የሆነ ፍሬሽ አይነት ሽቶ አለ። ኢትዮጵያ ላይ ግን ሰው ብብት እኔ ሆነ መተንፈስ ሁሉ አልችልም። ሰው ልጅ መጀመሪያ ታጥቦ ሽቶ ተቀብቶ ራሱን ችሎ ጠረኑ የሚያምር ሆኖ ሲሆን ነው ወንድ ልጅ ጠረኑ በጣም የሚያምር ሲሆን ነው አይ ቲንክ አትራክቲቭ እና ሴክሲ የሚባለው ራሱ በቃ ከዛ በኋላ እንጂ የሆነ ራሱ ተቀብቶ እንዲህ ሲል ራሱ እዚህ ጋር ላቡ ምናምኑ በጣም ያስጠላልና ወንዶቹ ለወንድም ይሆን ሽቶ አለ። ወንዶቹ ሽቶ ተቀቡ እና ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ ሽቶች አሉ የተለያየ ቦታ የሚቀባሽ ተሳይ እነዚህ እንደዚህ አይነት ሽቶች ሰርግ ቤት እንደዚህ አይነት ሽቶች ለቅሶ ቤት እንደዚህ አይነት ሽቶች ዴት ስትሄዱ እንደዚህ አይነት ሽቶች ስራ ቦታ ስትሄዱ ሌላ ምን አለ መሰላችሁ አሁን ቀደም ስላችሁ የነበረው እነዚህ ሰዎች ላይ ከሆነ ይሄው ለምሳሌ የአሞጅ ሃውስ ኦፍ አሞጅ ይሄ ከኦማን ይሄኛው ከኦማን አረብ ሀገር ከኦማንና ከፓሪስ ጋር በመተባበር የሚሰራ ሽቶ ነው። በ1980 ነው የተጀመረው። ይሄ ሽቶች ጠቅላላ ጀርባቸው ላይ ታሪክ አለ። እኛ አሁን ይመስላል ሽቶ ሄደን ግዝት አድርገን የምንቀባ ነው አይደለም። ሽቶዎቹ ሲሰሩ በሆነ ነገር በቃ የሆነ ነገር አለ ከጀርባው ላይ የሚያነሳሳቸው በሆነ ኢንስፓየር የሚሆኑበት አለ። ለምሳሌ ይሄኛው አሞጅ ሆነር ይባላል። ይሄ ራሱ ለሰርግም ለለቅሶም አሁን ሰርግ ላይ የምንቀባው ሽቶ አለ። የሆነ አንቺ ሰርግ ላይ ይሽ ለለቅሶ ስላልኩኝ እኮ ሳቁ ግን ለቅሶ ቤትም እኮ ሽቶ ተቀብታችሁ ነው የምትሄዱት። ሽቶ ካትቀቡ ከቤት መውጣት የለም ድሮ ቀረ። ሽቶ ራሱ ሰርግ ቤት ስትሄዱ ምንድን ነው ሽቶ የምትቀቡ ሽቶ አለ ሰርግ ላይ ስትሄዱ። እሱ ምን አይነት ሽቶ ነው? ቱማች አልሆነ ብዙ ሰው ስላለ እንደ ኡድ ሆኖ ስንፍጥ የሚያደርግ ለስለስ ብሎ ግን በቃ አይደለ ኦይ ጠረንሽ ሲያምር አይነት እልፍ ስትሉ ምናምን ስትሉ አሁን እንደዚህ አይነት ሽቶዎች አለ። አሁን ይሄኛው ሽቶ ለለቅሶ ለደስታም ለሐዘንም ሆኖ የተሰራ ነው። ሽቶ ራሱ ሲጀምር አሰራሩ እና ውስጡ ላይ የሚገቡት ኖቶች አሉ፣ የአበባ አይነቶች አሉ። አሁን ኡድ የለበትም፣ ስትሮንግ ሆኖ እንትን የሚያደርግ ሽቶ የለበትም። ለምሳሌ ሰርግ ሲኖራባችሁ ልጃችሁ ስታገባ ወይ እህታችሁ ወይ ወንድማችሁ ዋሬቨር ደስታ ላይ ደግሞ ለምሳሌ ይሄ አሞጅ ጋይዳንስ ይሄ ምንድነው የአበባ በጣም የሚያምር ተርክሽ አበባ የሚባል አለ። በጣም ይሄንን አበባ ራሱ ለማብቀል ጊዜ ይፈጃል፣ ብዙ ዓመት ይፈጃል። እዚህ ውስጥ እሱ አለው፣ ቫኒላ አለው፣ ኡድ አለው፣ የተለያዩ አይነት እንትን አላችሁ። ይሄን ስትቀቡ ጭፈራ አለ አይደለ? ሰው ይጨፍራል፣ ወዲህ ትላላችሁ ምን አለና ፍሬሽ ነው የምትሉት። በቃ ሎንግ ላስቲንግ ነው። 8 ሰዓት 9 ሰዓት 10 ሰዓት 11 ሰዓት አይለቅም። በተለይ ልብስ ላይ ሆኖ አይለቅም። ልክ እና አሁን ለምሳሌ እነዚህ እነ ባካራት አሁን ይሄ በጣም ፖፑላር የሆነ ባካራት ለምንድን ነው የሚቀባው? ለምን ናይት ባካራት ይሄኛው ለኦኬዥን ይቀባል። የሚገርምሽ ይሄ ባካራት ካላበዛሽው ስራ ስትሄጂም ትንሽ አድርገሽው መሄድ ትቻለሽ። ለምንድን ነው ይሄ ግን የባካራት ግን ትልቁ እንትን ምንድን ነው ሽቶ ጎስት ይሆናል። አንዳንድ ሽቶች ስትቀቡት ከተወሰነ ጊዜ በኋላ አይሸታችሁም፣ ለራሳችሁ ጎስት ይባላል። ሽቶ በቃ እልም ይልና ሰላቢ ጎስት ይሰለባል። አዎ ለሌላ ሰው ግን ይሸታል።
ከሌላ ተሰልበው ለሌላ ሰው ግን ይሸታል። ይሸታል። ለምንድን ነው? እዚህ ውስጥ አምበርክሰን የሚባል ሞለኪል አለ። ያ ነገር ሽቶን ጥፍት ያደርገዋል። እንደዛ አይነት ስለሆነ ይሄ ምን እናደርጋለን? ሽቶ በደንብ እንዲይዝልን ከነቴራ እናደርገለን። ይሄ ኮተን የሆነ ኮተን ከነቴራ ኮተን ያለ እዛ ላይ ከነቴራ ላይ ስናደርገው አይለቅም። በደንብ አድርጎ ይውላል፣ ያድራል በደንብ ሆኖ ማለት ነው። አሁን ይሄ ደግሞ እኔ ይሄን ሽቶ የምወደው ከሌላ ሽቶ ከኮምቦ ስናደርገው ይሄ ሽቶ ከደሊና ጋር ማለት ነው። ባካራት ይሄ ሁለቱ ስንቀባው አለቀ። የሆነ ሌላ ታሪክ ነው። ፕራዳ በጣም ቆንጆ ነው። ደግሞ ፕራዳም አሪፍ ነው። አሁን ምን አይነት ሽቶዎች አሉ መሰላችሁ? ሁለት አይነት ሽቶ አለ። የሽቶ አይነት ሁለት ነው። ኒሽ እና ዲዛይነር የሚባል ሽቶ አለ። እነ ዲዛይነር ለምሳሌ እነዚህ ዲዛይነር ናቸው። አሁን ቅድም ሀቡ እያሳየቻችሁም ዲዛይነር ናቸው። እነዚህ ዲዛይነር ናቸው። የቅድም ይሄ ሻምፖል ዲዛይነር ነው። ሻኔል ዲዛይነር ነው። ፕራዳ ዲዛይነር ነው። ጉቺ ዲዛይነር ነው። ለምንድን ነው ዲዛይነር ማለት? ድሮ ለሁሉም ሰው እንዲስማማ ሆኖ የሚሰራ ነው። ዲዛይነር ማለት በቃ ሁሉም ሰው ነው የሚወደው። ዲዛይነር ሽቶ ተወጇለሽ፣ ሁሉም ሰው ይወዳል። ግን ኮምፕሌክስ አይደለም። የሆነ ጸባዩን አይቀይርም። ካራክተር የለውም። ምንም ካራክተር የለውም። ተቀብተሽው ወይ ቫኒላ ይላል ወይ የሆነ አበባ ይላል ምናምን ይላል። አሁን ግን ምን መጥቷል? ኒሽ የሚባል ሽቶ መጥቷል። እሱ በጣም ሎንግ ላስቲንግ ነው። ሲሰራ ራሱ በጣም ብዙ ዓመት ይሰራል። እንደገና ደግሞ ተቀብታችሁት 3 ነው ያለው። መጀመሪያ ስትቀቡት ስፕሬይ ስታደርጉት፣ ለምሳሌ ይሄኛው ስፕሬይ ስናደርገው የሆነ አበባ ይልና ሽቶ ስትቀቡ ስትመርጡ ተቀብታችሁ ከ3 ደቂቃ ያለው ነው ሴትል ዳውን ሲያደርግ፣ ከዛ በኋላ ነው ሽቶ የሚባለው እንጂ መጀመሪያ ተቀብታችሁት እንትን ስትሉት በዛ መወሰን አይቻልም። ለዚህ ነው ሽቶ ተቀብታችሁ ቤታችሁ የምትሄዱት። ስታደርጉት አሁን አበባ መጣ። ትንሽ ቆየት ሲል ሴትል ሲያደርግ ዋው በጣም የሚያምር የአበባና ቫኒላና ኦድ የሆነ ሆኖ ሴትል ዳውን አደረገ ማለት ነው። እና ይሄ ኒሽ ይባላሉ። ከዚህ ይሄን ተቀብታችሁት ሎንግ ላስቲንግ ነው። በጣም ረዥም ጊዜ ይቆያል። እና ይሄኛው ወጣት መቀባት ያለበት፣ አሮጊት ይቅርታ እድሜው ከፍ ያለ ሰው መቀባት ያለበት። አሁን ለምሳሌ አንዳንድ አበቦች አንዳንድ ሽቶዎች አሉ ቱማች ኡድ ስትሮንግ የሆኑ ሽቶች ማለት ነው። ለምሳሌ 30 ፕላስ የሆነ አሁን ቲኔጀር የሆነች ሴት ልጅ አለች። የሆነ ለምሳሌ ዋይኤስኤል ሲኒማን ታውቂዋለሽ? ያ እሺ፣ ይህንን ሽቶ መቀባት ያለበት ከ30 ዓመት በላይ የሆነ ነው፣ በታች የሆነ ነው። ይሄ በጣም ቆንጆ ነው። ዋይኤስኤል ሲኒማ በጣም ቆንጆ ሽቶ ነው። አንዳንድ ጊዜ $720 ነው የገዛሁት፣ $720 ከሲፎራ። በጣም ቆንጆ ነው። አሁን እሱ ስትሮንግ ሽቶ ነው፣ ኤሌጋንት ሽቶ ነው። በቃ ክላስ ያለው ሽቶ ነው። ይሄን ተቀብታችሁ ሰው ሪኮግናይዝ ያደርጋችኋል በደንብ አድርጎ ማለት ነው። አሁን የሚገርማችሁ እንደዚህ ባደጉት ሀገራት በሰለጠነ ቦታ ላይ ሽቶ አትራክት ለማድረግ አሁን ለምሳሌ የሆነ ቦታ ቢዝነስ ቦታ ላይ ሲሄዱ፣ ስብሰባ ላይ ሲሄዱ፣ ስፔሻሊ የቢዝነስ ሰዎች ያላቸው ሰዎች ከሆኑ ሽቷቸው፣ ጠረናቸው አምሮ ይሄዳሉ። ለምን? ለሰው የምትልኩት መልእክት አለ። ለሌላ ሰው ሳታስቡት የምትልኩት መልእክት አለ። በቃ ደስ ይለዋል። ጊቬንሺን በጣም አሪፍ ሽቶ ነው፣ ግን ዲዛይነር ሽቶ ነው፣ አሪፍ አለ። ስለዚህ ይሄን ስትሉ አሁን ቅድም የሀቡዬ እኔ አሁን እሱን የምቀባው የሆነ ቦታ ሲሄድ ቢዝነስ ላድርግ ሲሄድ ወይም የሆነ ቦታ ብጋበዝ፣ አሁን ሀቡ ትጋበዝ የለ እዛ ቦታ ላይ ስትሄድ ይህንን ሽቶ ስቀባ ውድ ሀብታም የሆንኩ ይመስለኛል። አሁን ስትቀባ እሱን ተቀብታ ስትሄድ ሰው ራሱ ምንድን ነው የሚለው? እንዴ ኦፍኮርስ ለዚህ ቦታ ትመጥናለች። ግን አስቦት ይሄን ተቀብታ የሆነ ነገር ሁና ጠረኗ ሳይብ እንትን ብሎ ብትሄድ እንትን ይላል። ግን ለራሷ ራሱ እኔ አሁን አንዳንድ ሽቶች ስቀባቸው እና የሆነ ቦታ ላይ ሲሄድ ወይ ሰው ላናግር ሲሄድ ኮንፊደንስ ሀይ ይሆናል። ሽቶን ተቀብቼ ምናምን ብዬ ያ ሰው በቃ ገና ሲያየኝ እና ጠረኔ እንትን ሲል ዋው ይቺ ገንዘብ አላት ማለት ነው። ፕሮፖዛል ራሱ ቢመጣላችሁ ይሄ ሰው ገንዘብ አለው ማለት ነው። ስለዚህ ባግዘው ይቅርታ $1 አይደለም $200 ነው። ይሄ 720 ሪያል ነው፣ ካታሪ ሪያል በዶላር አይደለም። ብዙ ነው፣ ውድ ነው። $700 ብለው ዋሉ ጋይስ። $200 ነው፣ $700 አይደለም። አሁን አንድ ሴት ልጅ ከረሚ ወርቅ ገዝታ ወርቅ ዚያርጋ ጠረናው ባያምር ኤክስ ነው በቃ አይሄድም። አርቲፊሻል ነው ትባላለች። በቃ ይሄ ወርቅ ልክ አይደለም ነው የምትባለው። ቦርሳ ራሱ ለምሳሌ
ወርቅ ለቦርሳና ቦርሳም ኮሌክት አደርጋለሁ። ባይ ዘ ወይ ለምሳሌ ይሄ ቦርሳ ይዤ ይሄ ቦርሳ $7,000 ነው ቦርሳ። በዚህ የፀጉር ጠይቂልን። ይቅርታ ኮመንቱ በጣም ታይምስ ስለሆነ ይኸውልሽ አፕ ወጥቷል። የፀጉር ሽቶ አለ ወይ ይሉሻል። አለ እንዴ የፀጉር ሽቶ? አለ። አዎ አለ። የፀጉር ሽቶ ብትቀቡ አሁን ሰዎች ምንድነው የፀጉር ሽቶ ብትቀቡ ፀጉሩን ያሸብታል ምናምን። አያሸብትም። ለፀጉር ተብሎ የሚሸጥ አለ። ለፀጉር ለራሱ ፀጉር ተብሎ የሚሸጡ አሉ። እና ምንም ችግር የለውም። እሱን ተቀብታችሁ ስፕሬይ ብታደርጉ ለፀጉር አሪፍ ነው። ፀጉር ለምን ፀጉር ጠረን ይሰበስባል። ብዙ ጊዜ ስንቀባ ሽቶ እዚህ ጋር የምንቀባው ለምንድን ነው? ሀግ ስንሰጥ ስንስም እንዲጠጋ ስለምን እዚህ ስለው ስለሚያሸት ነው። ሟን አይደለ ወይ ደግሞ ሰው እቅፍ ያደረገን የለ እቅፍ ሲያደርገን ጠረናችን ቆንጆ ቆንጆ እንዲለው ማለት ነው። ያሚ ያሚ እንዲል እና ምን ልላችሁ ፈልጌ ነው። አሁን ቦርሳ ይዛችሁ ልብስ ለብሳችሁ ሽቶ ባትቀቡ ይሄ ሽቶ ይሄ ቦርሳ ዲዛይነር ቦርሳ ነው ብሎ የሚያምን የለም። ይሄ ቦርሳ ነው የሚባለው። ሽቶ ካልተቀቡ ዲዛይነር ቦርሳ ነው። በፊት ቦርሳ ኮሌክት አደረግ ነበር። ቦርሳ ኮሌክት አደርጋለሁ፣ ሀብዬ ወርቅም ኮሌክት አደርጋለሁ። ግን ለዚህ ይዤ የመጣሁት ሪቪው ማደርጋው ፐርፊውም ነው። ስለዚህ ወጣቶችን ነው ብለሽ ሮንግ የሆነ መንገድ ካሳየሽው ከዛ በኋላ አይመለስም። አለቀ። መጀመሪያ ላይ ነው አንድን ነገር ዴት ስናረግ አንድ ወንድ ጋር ምናምን ስንል ቫሊያችሁን የምናሳየው የኛን ቫሊዩ ማለት ነው። ስለዚህ መጀመሪያ ላይ እንደዚህ አይነት ሽቶች ያሚ የሆነ ፋንታሲ ውስጥ የሚከቱ በጣም ስትሮንግ ያልሆኑ በጣምም ደግሞ ለስለስ ያላሉ ማይረብሹ በቃ ከአንቺ ጋር ሲያወራ እንዲህ ስንፍጥ የሚያደርገው አይነት እና ይሄኛው እሱ የመጀመሪያው ነው። የሚቀጥለው ጊዜ ደግሞ ሞር ሌላ አይነት አሁን የመጀመሪያ ላይ የአውድ ከተቀባል ሌላ ጊዜ ደግሞ ስንሄድ ደግሞ ለመለያየት ሳትቀቢ ሂጂ እናቴ። ሳትታጠቢ ሳትቀቢ ከሄድሽ ትለያያለሽ። አለቀ። ምንም መለያየት አያስፈልግም። ግን ቢለያይም ይኸውላችሁ ቢለያይም ስለአንቺ አንዳንድ ጊዜ ቢለያይም ራሱ ይቻችጭ በጣም ኤሌጋንት ነበረች። ከአንቺ ጋር አድሬ ከአንቺ ጋር እንዴት አድርጌ ነው ሌላ ሴት ማቅፎ ከአንቺ ጋር አድሬ ልሙት እንዲል ነው። በቃ ከአንቺ ጋር ሁኜ በእውነት አሁን በጣም ኔት የሆነ ሴት ንጹህ የሆነ ሴት ብሬክአፕ ይኖራል በተለያየ መንገድ እና ብሬክአፕ ስታደርጊ አሁን ወንዱ ራሱ እኮ የሌላ አይነት ጠረን እንዴት አድርጌ ነው የምለምደው ምናምን እኮ ይላሉ አንዳንድ ወንዶች። ለምንድን ነው? ጠረንሽ በጣም ስለሚያምር ነው። ከዛ ቢያንኮላቴ ደግሞ አለ። አይ ቲንክ ይሄኛው በጣም ፖፑላር የሆነ ሽቶ ነው። ታውቁት ይሆናል እዚህ ያላችሁት። ቢያንኮላቴ የቫኒላ ሽቶ ነው። ቫኒላ አለው፣ ወተት አለው፣ አልመንድ አለው። ይሄ ልክ የሆነ ይሄማ የቆዳ ምግብ ነው። ምን ሽቶ ነው? ቫኒላ የሆነ ምንድን ነው በቃ ኬክ ስትሰሩ ኬክ ይላል። በጣም ኬክ ወተት። አሁን ይሄ ሽቶ ተቀብታ ሄዶ አይለቃትም እኮ እንዴት ይለቃታል? ይሄኛው ይሄ በቃ ያሚ የሆነ ማለት ነው። ለስለስ ነው። ፍለርት ስታደርጊ ያለ አይደለ? በቃ ይሄ ሰውዬ ይገባዋል፣ እኔን መሳብ ይገባዋል ስትይ ማለት ነው። ማለት ይሄ ምንም ችግር የለም። ስቴፕ 2 ላይ ቢስመኝ ይገባዋል ስትይ እንደዚህ አይነት ሽቶች አሉ። በቃ ፈሰስ የሚያደርጉ እቅፍ አድርጎ ሲስምሽ ጠረኑ ራሱ ውስጡ የሚቀር ለምን? ለስለስ ያሉ ስለሆኑ። ለስለስ ብለው ግን ለስላሳ ናቸው እንጂ በጣም ሎንግ ላስቲንግ ናቸው። ስትቀቧቸውን እንጂ የሚለሰልሱት ሰውነት ላይ 10 ሰዓት ምናምን ይቆያሉ። እና እንትን ስትሉ ራሱ የእናንተ ጠረን ራሱ ሰውነት ላይ ሌላ ሰውነት ላይ ይቀራል። እንዲህ ቅፍ ስታደርጉ ወይ ስትጨብጡ ሰው እኔ በፊት እጄ ላይ ትንሽ ትሻደርግና ሰው ስጨብጥ ራሱ እጄ ላይ ትንሽ ተቀብቼ እዛ ሰውዬው ጠረኗ ምንድን ነው እዚህ ጠረን ይላል። እና እኔ አብዛኞቹን እኔ እባክሽ በደንብ አሳይን እሱን ሽቶ እያሉ ነው አብዛኞቹ መሳሚ ተጋርጊላቸው ስክሪንሻት ያርጉት። ቢያንኮላቴ ከፈለጋችሁ ጊቫዌያችን ከዚህ እንጀምራለን። ቢያንኮላቴ በጣም አሪፍ ሽቶ ቢያንኮላቴ ይባላል። እኔ አይቼው አላውቅም። ቢያንኮላቴ የዚህ ሽቶ ደግሞ እንትንነቱ ምንድን ነው? ዋጋው በጣም ኤክስፔንሲቭ $200 ምናምን ነው። እኔ ኤክስፔንሲቭ ብዬ አልጠራውም። ሶሪ ማለት ይቅርታ አድርጉልኝ። ነው እናቴ $200 ኤክስፔንሲቭ ነው። ይሁን ሲኒማ ገዛዋለሁ። እሱ ሽቶ 4ኛ ልጅ የማምጣት ሀሳብ ስላለኝ ከወለድኩ በኋላ እሱ ሽቶ ገዛዋለሁ። ተማታ ባሌ ሲገባ እሱን ተቀብቼ ጠብቀዋል። ስትቀቢ በተቸኳይ ነው 4ኛው ልጅ እንዲያው በቃ በ6 ወር ነው እንዲመጣ በትኩሱ በዚህኛው መጀመር እንችላለን። ጊቫዌያችንን ከፈለጋችሁ ይሄ ቢያንኮላቴ የዚህኛው እኔ ለየት የሚያደርገው ምን መሰላችሁ? እኔ ቢያንኮላቴን የምወደው ለምሳሌ ይሄ ሽቶ አለ አይደል? ላሳያችሁ ደግሞ ይሄ ከሉዊቶንስ ነው። ይሄ 600 ምናምን $700 ነው የገዛሁት። እኔ ግን ይሄን እመርጣለሁ። $200 ነው። 4-5 ጠርሙስ ነው ሲጨርስ ከዚህኛው ይልቅ ይሄን እመርጣለሁ። ለምንድን ነው? ይሄ የሆነ
ፓውደር አይነት ነገር አለው የሆነ በቃ የሆነ እንዴት ልበላችሁ የሆነ ቫኒላ ብስኩት ምናምን አንድ ላይ አብኩታችሁ ሰውነታችሁ ላይ ስትቀቡት አይነት አለው። በጣም ነው ደስ የሚለው በጣም እና ይሄ ደግሞ ለማንኛውም ኤጅ ይሆናል። ለሁሉም ኤጅ ለሁሉም አይነት እንትን ለማንኛውም ቦታ አሁን ስራ ላይ ብትሄዱ ቫኒላ ስለሚል በቃ ያሚ ነው የሚሆነው። በጣም አሪፍ ነው። ግን ይሄ ግን ለባል ነው እንጂ የሚሆነው ቤቴትም ቦታ ተቀብቶ ያም ይሄም ሊመኛቸው ነው። ያም ይሄም ሊጓጓ ማለት ምን መሰለሽ ሴት ልጅ እኮ ማለት ሀብዬ ኢቭን ወንድ ልጅ እርጉ ሴት ራሱ ታጓጓ ነው። ሴት ልጅ ሁሉም ይጓጓ የሚገባው ያገኛል። እኔ አሁን አንድ ወንድ ልጅ ቢመኘኝ የኔ ጉዳይ አይደለም፣ የኛ የራሱ ጉዳይ ደግሞ ችግር የለውም። አሁን አንድ ወንድ ልጅ ውጭ ስታምር ብትባይም ዝንጥ ብለሽ ወይ ስታምር ብትባይ ኮምፕሊመንት ነው፣ ችግር የለውም፣ ምንም ችግር የለውም። በቃ ምንድነው መጨረሻ ላይ ይሄን ለቅፎ የሚያደርገ ላይ ታደለ ነው እኮ የምትባዩ። ኤግዛክትሊ ሁሉም የሚጓጓ ግን የሚያገኛት የሚገባው ሰው ብቻ ነው፣ ባል የሆነ ወይንም የሚገባው ሰው እና መጨረሻ ላይ ራሱ እንዴ ይሄን የሚቀባ ሰው የታደለ ነው፣ ይሄ ጠረኑን የሚምክ ሰው የታደለ ነው የሚባለው። እና ይሄኛው በጣም ቆንጆ ነው። ይሄኛው ያሚ የሚል በማንኛውም ኤጅ ላይ የምንቀባው ሽቶ ነው። እንደገና ወንዶች ደግሞ አሁን ለምሳሌ ወንዶች ደግሞ ካሉ ወንዶች ሳንድረሳቸው ቶም ፎርድ አሁን ለምሳሌ አቡዬ አሁን ለምሳሌ አይላክም ሽቶ ሌላ ሀገር አይላክም ቀርቷል። ከያንዚ ጋይስ ሽቶ ከሀገር ሀገር መላክ አይፈቀድም ማለት ይላካል ማለት እንዴት ይላካል? ፊዴክስ በኦይል ምናምን በሚል አድርገሽ ትሻላለሁ አዘ ጊፍት ነው ይላካው። ግን እንትን ነው አላላኩ ኦይል ምናምን የሚለውን ነው መምረጥ ያለብሽ። ኦይል ነው አሁን ለምሳሌ ይሄን ሽቶ መላክ አልችልም። ትችያለሽ። በፊዴክስ ሆኖ እንዴት እንደምትልኪ ለሀቡል ላክላትና ትልክልሻለች። ተሰላኝና እኔ ዋትስአፕ ላይ ፎርዋርድ አደርግልሻለሁ። ዳት ሱት ሄር ማርቲ ዳት ሱት ሄር አለች። ግን የሚቻል በዴቼል ነው ማለት ኦንሊ ፊዴክስ ነው። እሺ ለኦንሊ ፊዴክስ ነው መላክ ይቻላል። ዴክስ ካንዳ ሀገራችን ዴቼል ምናምን ሌላ አይቻልም። ፊዴክስ ግን ይቻላል። ኦይል የሚለች ይሄው ለምን መሰለሽ እኔ በቀደም ዕለት ከጣሊያን ሀገር ኦርደር አደረኩ ሽቶ እና ሽቶ እዚህ መጥተው መለሱት። የወንድ አሳየኝ። ኦኬ የወንድ ደግሞ ልንገራችሁ። የወንድ ደግሞ ወንድ መቀባት ያለበት በነገራችን ላይ የወንድ ሆርሞን ከሴቷ ለየት ስለሚል ማለት ሞር ያለባቸዋል፣ ሞር ስትሮንግ ናቸው። እንደኛ አይደለም ወንዶች ብዙ ጊዜ ማለት ነው። አሁን ለወንድ እኔ የወንድ ሽቶ ብዬ ሪኮማንድ ማድረግ ይሄኛው ሽቶ አለ ኢማጂኔሽን የሉዊቶንስ ሉዊስ ቪቶን ምንድነው የሚለው ሉዊቶንስ ነው ኢማጂኔሽን ኦኬ ይሄ ኢማጂኔሽን ምንድነው ትሬኒንግ ያደርጉ የለ አሁን ወንዶች ትሬኒንግ ሲያደርጉ ዲዮር በጣም አሪፍ ዲዮር ሳቫጅ በጣም አሪፍ ሽቶ ነው። አሁን ይሄኛው ኢማጂኔሽን ትሬኒንግ ስታደርጉ ሆነ በማንኛውም ኤጅ ዴት ላይ ስትሄዱ በቃ ወንድ ልጅ አንድ ወንድ ነኝ አይደለም ሴት ልጅ አሁን 5 ሽቶ 6 ይኖራታል። ወንድ ግን አንድ በቃ የችኛዋ ካለው ሳቫጅ ሽቶ ቆንጆ ነው። አሁን የጻፍክልኝ ልጅ ግን ምንድነው ኦልድ ፋሽን ነው በጣም። አንዳንድ ሽቶዎች አሉ የተለመዱ በቃ አሁን 1 ሚሊዮን የሚባል አለ የረኮባት ሳቫጅ ሽቶ አለ እነሱ ይሄ ሲኬ አለ እነሱ በጣም ቆይቷል ማርኬት ላይ። ሁሉም ሰው አንዳንድ ጊዜ ሁሉም ሰው አንድ አይነት ይሸታል። ስለዚህ አሁን ምንድነው ቀየር ለየት ብለን ስለ ዲዮር በጣም አሪፍ ነው። ዲዛይን ሽቶ ነው። ስለ ዲዮር ንገሪኝ አልከኝ እዛ ላይ ዲዮር ቆንጆ ነው። ዲዛይነር ሽቶ ነው ሞኒ ዲዛይነር ሽቶ ነው እና ግን ምንድነው እኔ አሁን አንተ አሁን ዲዮር የምትቀባ ከሆነ ቨርሳቺም ቆንጆ ነው። የሁላችሁ ቨርሳቺ፣ ዲዮር፣ ጉቺ፣ ሻኔል፣ ቫላንቲኖ እነዚህ ዲዛይነር ሽቶ ይባላሉ። ሙኒቷ ላይ ግቢ ሽቶሽ ምንድን ነው ሪቪው ይደረግልሽ። ሽቶሽ ግቢ ሁሉም ቦታ ላይ አለ። ይሄኛው አሁን አብዛኛው ቲክቶክ ሪቪው ላይ ታዩታላችሁ። ባይድ አፍሪክ ባይሬዶ ባልድ አፍሪክ ይሄኛው ማለት ነው እና ይሄም ራሱ ሲትረስ ነው። ሞር ብዙ ጊዜ ሽቶች የማይቀሩ ሽቶች ፕራይሱ ይሄኛው ፕራይስ አይ ቲንክ $300 ምናምን ነው። ይሄኛው ግን 100 ሚሊዮን ነው። ይሄኛው ሎንግ ላስቲንግ ነው። ይሄ ለወንድም ለሴትም ይሆናል። በተለይ ወንዶች ቢቀቡት በጣም አሪፍ በቃ የሆነ ቆንጆ ነው ይሄኛው እና ብዙ ጊዜ ሽቶዎች ላይ የማይቀሩ ኖቶች አሉ። ማንኛውም ሽቶዎች ላይ ቤርጋሞት አይቀርም። ቤርጋሞት ማለት እነዚህ ሎሚ፣ ብርቱካን፣ መንደሪን እነሱ አይነት ሽቶዎች ላይ አይቀሩም። እንደገና ቫኒላ አይቀርም።
ሃርመስ ኡድ ደግሞ አይቀርም። ግን ምንድነው የኡድ ሽቶች በጣም ጠንካራ ሆነ። ኡድ ሲበዛ ሽቶ ላይ አልወድም፣ ስንፍጥ ስለሚል ጥንክር ስለሚል ይሄ በቃ ቀርቷል። ሲኒመን ያላችሁ ኦፍኮርስ አሁን አንዳንድ ሽቶች ለቲን ኤጀር ኦፍኮርስ ሽቶ አሁን ለምሳሌ በጣም ለቲን ኤጀር እኔ ብዙ ጊዜ ቫኒላ ይመረጣል። ቲን ኤጀር ስለሆኑ እንትን ጣፋጭ ስለሆኑ ቫኒላ ሽቶ ማለት አሁን ለምሳሌ ውስጣቸው ኡድ ያለ መስክ ያለ ቫኒላ ድብልልቅ ያሉ ማለት ነው። ከተለያዩ ነቶች ሆኖ ጠንከር የሚሉ በቃ አንዲት ሴት ማቹርድ አለ አይደለ በቃ ደርሳለች ለዴት ሽቷ ራሱ አትራክት የሚያደርግ እነዛ ግን ያው ልጆች ስለሆኑ ብዙ ጊዜ እኔ አሁን ቲንኤጀርስ ለህፃናት እነዚህ ድሮ አለ አይደለም እነ ቪክቶሪያ ሲክሬት አይነት ስፕሬይ እሱ ለህፃናት ለልጆች አሁን ለምሳሌ 16 17 ከሆኑ ያበቂያቸው ነው። በቃ ዝም ብሎ ስዊት እንዲሉ ማለት ነው። ከዛ በኋላ ግን በስርዓት ግን ሴት ልጅ ራሷን ችላ ማለት እየሰራች በደንብ አድርጋ ራሷን ችላ ስትወጣ ለዚህ እኮ ነው አሁን ይሄኛው ሽቶ በቃ ሞር ቦስ ነው። ራሴን እችላለሁኝ ራሴን የሚችል ሴት በደንብ አድርጌ ራሴን የምወስነው ላይፌ ላይ በህይወቴ እኔ ራሴን የምወስነው ማንም ሰው በእኔ ህይወት አይወስንም። ወይ ደግሞ ዲሲዥን እኔ ነኝ የምወስደው አንዳንድ አስፈላጊ ዲሲዥን አይነት ስሜት ነው የሚሰጠው እና ሌላ ሰው ላይ ሲሸት ራሱ ዋው ነው የሚያስብለው። ይሄኛው ራሱ ማለት ነው ልክ እንደነ ደሊና እና አንዳንድ ቤት አሁን ለምሳሌ ይሄ ደሊና አልታያ አሁን የወጣ ሽቶ ነው። ይሄኛው ሽቶ ማለት ነው ይሄ ሞር መንደሪን አለ አይደል? መንደሪን ስትቀርፊ መንደሪን እንዴት ነው? መንደሪን ስትቀርፉ እሱ መንደሪን እና ከዛ በኋላ ትንሽ ደግሞ ቫኒላ ተጨምሮበት ትንሽ ደግሞ ኡድ ትንሽ ደግሞ ስፓይሲ ሆኖ በጣም ነው የሚያምረው። አሁን እልፍ ስትይ የሆነ መንደሪን አይነት ነው የምትሸችው። ሽቶች እንደዛ ነው እና ይሄ ፕራዳ ፕሮደክትስ አሳየኝ አለ አንድ ልጅ እዚህ ጋር ነበረኛ ሆናቸው ነበር ቢኖረኝ ልብስቶ ደስ ይለኛል። ይሄ ሴክሲ ፕራዳ ፕሮደክትስ በጣም አሪፍ ሽቶ ነው። ፕራዳ ፕሮደክትስ ይሄ ይኸውና ይሄ ፕራዳ ፕሮደክትስ ይሄ ነው። ይሄ በጣም ቆንጆ ሽቶ ነው። የሚገርማችሁ ይሄ ሽቶ ነበረሻ ፕራዳ ይሄ በጣም አሪፍ ሽቶ ነው። ይሄና ይሄ ይመሳሰላል። ስለዚህ ይሄ ሽቶ ካላችሁ ይሄን ሽቶ አትግዙት። በጣም ነው የሚመሳሰለው። ይሄ ፕራዳ ደስ ይላል፣ ቆንጆ ነው በጣም። ይሄ ፕራዳ ዲዛይነር ሽቶ ነው። ይሄ ኒሽ ሽቶ ነው፣ ግን ከዲዛይነር ሽቶ ነው አሁን በጣም የምወደው እና ብዙ ጊዜ የምጠቀመው ሽቶ ነው። ይሄም ራሱ ከነዚህ ጋር እንትን ያለ ነው፣ የተመሳሰለ ነው። ስለዚህ አንዳንድ ሽቶች ይመሳሰላሉ ምላችሁ ለዚህ ነው። ስለዚህ ይሄኛው ያለው ሰው ይሄኛው የሚገዛ ወስት ኦፍ መኒ እኔ ኮሌክት ስለማደርግ ነው። ፕራዳ ሽቶ የት ሲኬድ ነው አንድ ሰው መቀባት ያለበት? ይሄ ፕራዳ ሽቶ አሁን ራሱ ባለችበት ቦታ ይሄ ኤቭሪዌር ማንኛውም ቦታ ላይ መንደሪን አስቢ። አሁን ለምሳሌ መንደሪን ብርቱካን ማንኛውም ቤት ቢበላ አንድ ሰው ስራ ቦታ ትበያለሽ፣ ቤት ትበያለሽ፣ ሲኒማ ቤት ምንም ችግር የለውም። ሁሉም ቦታ ላይ የምትቀቢው አይነት ነገር ነው። ሰውን አይረብሽም። ራሽን ለምሳሌ አንዲት ሴት 40 ከገባችን በኋላ ስቲል እንደነዚህ አይነት እንደነ ቫለንቲኖ ፕራዳ መቀባት ትችላለች። አዎ ትችላለች። ምንድነው አሁን ለምሳሌ አንዳንድ ጊዜ ሁልጊዜ 40 ብትሆኝም እኮ ምናምን ብትሆኝ 30 ብትሆኝ ሁሌ የሆነ ቦስ የሚያደርግሽ አይደለም። አንዳንድ ጊዜ ደግሞ ፌሚኒን የሆነ ማለት በቃ ለስለስ ያለች ሴት ስትሮንግ ያልሆነ አይነት ሽቶ ማስፈላጊ ነው እና አሁን ይሄኛው ሽቶ ፕሮዳክት ሳይሆን እኔ በጣም ወደዋለሁ። የሚገርምሽ እንዲያው የሶስተኛ ምናምን ነው። እኔ ለምሳሌ አንድ ማናጀር የሆነች ሴት አንድ መስሪያ ቤት ማናጀር የሆነች ሴት ቦስ የሚሰጥ ካራክተር ሽቶ ምናምን አያቸዋለሁ ይሄን አድርገው ከጀርባቸው ላይ እና አሁን እኔ አንዳንድ ጊዜ ሽቶ ሰው ስለተገዛው ብቻ ትሬንድ ስለሆነ አትግዙ። ይሄው ለኔ ለዚህ ይሄኛው ክሬድ ይሄ ሰርሚኒያ ትንሽ የገዛሁት ምክንያት ምንድነው? ይሄኛው በቃ ደማቅ ነው። እኔ አሁን ለኔ ምንም ትርጉም የለውም። ሽቶው ላውድ ነው። ቼሪ ያለው ላውድ ሽቶ የሚፈልጉ ሰዎች እኮ አሉ። የሆነ ቦታ ሲሄዱ መጣ አካል ይመጣ ገና ከሩቅ ምን መሰለሽ ዋጋው ባሉ የሚፈልጉ። አዎ ግን ምን አለ መሰለሽ አንድ ሽቶ ላውድ ስለሆነ ብቻ አሁን ስንፍጥ ስለሚያደርግ ብቻ አይደለም። የሆነ ሴክሲ መሆን አለበት ላውድ ሆኖ ራሱ
በጣም ሰዲክቲቭ መሆን አለበት። ላውድ ሆኖ ራሱ እየጮኸ ራሱ የሆነ ዋው እንዲህ ማነው የተቀባችሁ ነው እንጂ ምንድን የተቀባችሁ ራሴን አመመኝ አይነት እንዲባል መሆን የለበትም። ማለት ቱማች አይነት መጋነን የለበትም። ስንቀባው አሪፍ ሆኖ ላውድ ሆኖ ግን ራሳችንን የሚመስል አይነት መሆን አለ። ቨርሳች ሽቶ በጣም አሪፍ ነው። ቨርሳች በጣም ቆንጆ ሽቶ ነው። ቨርሳች ለምትሉ አሪፍ ሽቶ ነው፣ ግን ዲዛይነር ሽቶ ነው። አሁን ቅድም እንዳልኳችሁ ደግሞ ይሄ ለምሳሌ እዚህ ካላችሁ እዚህ ያላችሁ ሰዎች አሁን ለምሳሌ ገንዘብ የለንም። እኔ ሽቶ ኦፍኮርስ ሰው ሽቶ ጥሩ ቢሆንም ለሽቶ ብሎ ግን ወይ መቸገር የለበትም አይደል? ዋናው አንዳንድ ጊዜ ዋናው ጥሩ መሽተታችን ነው እንጂ ዋጋው አይደለም ማተር የሚያደርገው። ለምሳሌ ይሄኛው ሮያል ብላንድ የሚለው በጣም ነው የሚያምረው። ይሄ አንጅል ሼር ይላል። ደሊና በጣም ቆንጆ ሽቶ ነው። ደሊና ይሄኛው ሽቶ እኔ ሁለት ይሄኛው ነው ያለኝ። ደሊና ይሄ ነው። እኔ ኖርማሉም አለኝ ኤክስክሉሲቭም አለኝ። ኖርማሉና ኤክስክሉሲቭ ልዩነቱ ምንድነው? ኖርማሉ ትንሽ ለስለስ ሲል ኤክስክሉሲቭ ደግሞ ሞር ዲፐር ነው። እኔ ግን ኖርማሉን ሞር ወደዋለሁ። ይሄኛው ኤክስክሉሲቭ ሆኖ የወጣ ነው። ይሄኛው ደሊና እንደምታዩት ኤክስክሉሲቭ ነው። መጀመሪያ ይሄኛው ደግሞ ኖርማል ሆኖ የወጣው ነው። እኔ ግን ይሄኛውን ነው የምወደው። ኖርማሉን እወደዋለሁ። ለምን እንደፈለኩ ልቅልቅ አድርጌ በወጣው። ይሄ ግን ሞር ፓውደሪ ነው። ሞር ፓውደር አለ። ናርሲሶ አለ። ናርሲሶ የሙስክ ሽቶ ነው። ናርሲሶ በጣም ቆንጆ ሽቶ ነው። ናርሲሶ ብለ የጻፈው ሰው ጎበዝ። አንቺ ትኖችሽ በጣም ነው ሽቶ የሚወዱት። ሀውዬ የበቃችሁ ስክሮል የሚባል ነገር አለ። ስክሮል እኔ ሽቶ በጣም እወዳለሁ። ቤቱ የኔ ነው። በቤቴ ማርሲሶ የበቃው ካለ ስክሮል የሚባል እንደዚህ ናርሲሶ ያለው ልጅ ቅድም ያልከው ይኸውልህ፣ ናርሲሶ እዚህ አለ። ይሄ ናርሲሶ እዚህ አለ። ናርሲሶ ሙስክ ነው፣ የሙስክ ሽቶ ነው። ቤስት ነው ያ ሲን። አዎ ናርሲሶ በጣም ቆንጆ ነው። ናርሲሶ ዋጋ እየነገርሻቸው ምቺ ከሆነ ዋጋ ይሄ ናርሲሶ ምን አለ መሰላችሁ፣ አንዳንዱ ቤት ለምሳሌ የሆነ ሆቴል ቤት አንዱ ክትፎ ቆንጆ ነው፣ አንዱ ቡና ቆንጆ ነው እንደሚባለው ናርሲሶ ሙስክ ሽቷቸው በጣም አሪፍ ነው። ጋርሊያን ደግሞ አሁን ለምሳሌ ጋርሊያን ደግሞ እነዚህ ደግሞ ቫኒላ ሽቶ አንድ ሰው ቫኒላ ከፈለገ እዚህ ቤት ነው የሚሄደው። ጋርሊያን ሽቷቸው የቫኒላ ሽቷቸው በጣም ቆንጆ ነው። በቃ ሎንግ ላስቲንግ ነው። እንደገና ደግሞ ከሌላ አይነት ሽቶች ጋር ቀላቅለውት አሁን ይሄኛው ሽቶ አድራሻ ተናገሪ የምትሉ የቤቷን አድራሻ የምትነግራችሁ እሷ እኮ ሽቶ ነጋዴ አይደለችም። ሽቶ አድናቂ ናት። ሽቶ አፍቃሪ ናት። እነዚህ ሽቶዎች እንዳለ የራሷ በገንዘቧ የገዛቻቸው ሽቶዎች ነው። ስለ ሽቶ አስተያየት ነው የምትሰጣችሁ። ለምሳሌ የእናንተ ሽቶ አምጣችሁ ይሄ ሽቶ ለምን አይነት ቦታ ለምን አይነት ሰው እንዴት ነው የሚለው አስተያየት ትሰጣችኋለች እንጂ አትሸጥም። ጊቭ አዌይ ግን ትሰጣለች። ፎሎ አድርጓትና በነፃ ጊቭ አዌይ ትሰጣለች። እነዚህ አሁን ዋይሴል ቅድም ሲል የነበረው ዋይሴል እነዚህ ቤቢ ካት፣ ይሄኛው አንዱ ቤቢ ካት የለም ዲስኮንቲኒድ ሆኗል። አንዳንድ ሽቶች ከገበያ ያወጣሉ ማለት ይመጡና ገበያ ላይ ኤኒሞር የሉም። ያ የሚሆንበት ምክንያት ለምንድን ነው? አንዳንድ ሽቶች ታዊ እንደሆነ ገበያ ላይ አይገኙም። ያምን ለላቡ ሴንተር ሰብስቲ በጣም ቆንጆ ነው። ለላቡ እኔ ለላቡ አለኝ ሞር ሌላቡ ሰርቲን ነው እኔ ሞር የምወደው። ግን ሰንታልም በጣም አሪፍ ሽቶ ነው። በጣም አሜዚንግ የሆነ ሽቶ ነው። ሀቡሽ ጎቲት ፎር ፍሪ ፎር ሪቪው ነው በገንዘቧ ገዝታው ኖ ጠቅላላ እኔ ሀቡዬ እኔ ለሽቶ በጣም ብዙ ብር ያው የኔ እንትኑ ስለሆነ በጣም ብዙ ብር ነው የማወጣው። ግን ሆቢ ነው። ለምሳሌ አንዳንድ ሰው የሆነ ነገር እንትን ይላል፣ የሆነ ነገር ይወዳል። አንዳንድ ሰው ቦርሳ ኮሌክት ያደርጋል። አንዳንድ ሰው ጫማ ኮሌክት ያደርጋል። አንዳንድ ሰው ሰዓት፣ ለምሳሌ አንዳንድ ወንዶች አሉ የሰዓት አፍቃሪ፣ በጣም ውድ ሰዓት ኮሌክት የሚያደርጉ። እሷ ደግሞ የሽቶ አፍቃሪ ናት። ሽቶ ነው ኮሌክት የምታደርገው። ሽቶ ኮሌክት አደርጋለሁ ማለት ነው። ለምሳሌ ይሄ ሽቶ ይሄ ሽቶ አለ ሮጃ፣ ይሄ ሽቶ አለ። አሁን ይሄ ሽቶ በጣም ኤክስፔንሲቭ ሽቶ ነው፣ ውድ ሽቶ ነው፣ በጣም ውድ ሽቶ ነው። አሁን ይሄ 2-3 ስፕራይ በቃ 2-3 ስፕራይ በቂ ነው። አንድ እዚህ ጋር ጀርባ ጋር ጠንካራ ነው። ሮጃ፣ ይሄ ሮጃ ሽቶ ማለት ነው። በጣም ሮጃ ይሄኛው እንግማ የሚለው ይሄ እንትንሽ ነው። እዚህ ምን በቀደም ሲረብሽኝ የነበረው እና ይሄ በጣም ጠንካራ ሽቶች ናቸው እነዚህ ሽቶች ማለት ነው። እና ምንድነው እኔ ያ $1200 ዋጋው $1200 ነው ዋጋው። ይሄ
ግን ኮሌክት ስለማድረግ ሽቶ በጣም ኤክስፔንሲቭ ሽቶ ነው ማለት ሆቢው ውድ ሆቢ ነው። እንዲቀላል የሚባለው ሆቢ አይደለም። ግን እኔ ስለምወደው በቃ ውስጤ እኔ ሽቶ ቤት ሲሄድ የሚሰማኝ ደስታ አለ። እኔ ስለ ሽቶ ሳወራ 5 ቀን ባወራ አይሰለቸኝም። እንደገና ኤክስፕሌን አደርጋለሁ። ሽቶ አሁን እኔ አንድ ሽቶ ስገዛ ዝም ብዬ አይደለም ሄጄ የሚገዛው ሽቶውን ገዝቼ ውስጡ ምን አይነት ነቶች እንዳለው አይቼ የሰራው ሰው አሁን ይሄኛው ማን ነው? ኳንተም ቢች ነው የሰራው ሽቶ ራሱ ማን ነው የሰራው? አሁን አንዳንድ ሽቶ ሰሪዎች አሉ በጣም የታወቁ። ለምንድን ነው ይሄንን የሰራው ኳንተም ቢች፣ ይሄንን የሰራው ደሊና አንድ ሰዎች ናቸው። በቃ የታወቀ ሰው ነው። እና እሱ ልክ አይቼ ኳንተም ቢች ሽቶ ነው ከተባለ ብላይንድ ባይ ራሱ አደርጋለሁ። ሳላሸተው ሽቶን ገዛለሁ። ይሄን ያህል ተማመንባቸዋለሁ አንዳንድ ሽቶ ሰሪዎች። ሻኔል ሞድሞዜል አሳየን እና የፀጉር በእናትሽ በጣም ብዙ ወዳጆች እየጠየቁ ነው። ሄርሚስት የለሽ የፀጉር ሽቶ? የፀጉር ታችን አንቺ አትጠቀሚም የፀጉር ሽቶ? ኖ እጠቀማለሁ፣ ግን ታችን ያለው ሄርሚስት። ግን ሄርሚስት ምን መሰላችሁ? ለምሳሌ የደሊና ካለ የደሊና ሄርሚስቱ ለፀጉራችሁ ከፈለጋችሁ ሄርሚስት የሚለውን ግን እዛ ላይ መታነቦት ምንም ነገር የለም። ማንኛውም ነገር ሊሆን ይችላል። ይሄኛውን ኮኮ ማድማዜል ላልኩ ኮኮ ማድማዜል ይሄ ነው። ኮኮ ማድማዜል አለፈበታል። ለነገሩ ሽቶ ፋሽን ያልፍበታል። ምን መሰለሽ ኮኮ ማድማዜል ያልፍበታል፣ ግን ተመልሶ ይመጣል። አሁን ለምሳሌ ኮኮ ማድማዜል በቃ ሰው ሰለቸው። ብዙ ጊዜ ኮኮ ማድማዜል የፈረንጅ አሮጊቶች ናቸው የሚቀቡት። ለምን መሰለሽ እንደዛ ይሆን ነው? ለእንደዛ ሳይሆን ሽቶ አሁን የሻኔል ሽቶች 100 ዓመታቸው ነው ማርኬት ላይ። ሻኔል ራሱ 100 ዓመቱ ነው። ስለዚህ 100 ዓመት ከሆነ አስቢው እነዚህ ሰዎች ኦልሬዲ አርጅተዋል። እና ያን ጊዜ በፊት ሽቶ ክላስ ነበር ማለት ሽቶ በጣም ኤክስፔንሲቭ ነው፣ ውድ ነው እና ሀብታም ሰዎች ናቸው የሚቀቡት። እንደገና በኢጂፕሽያን የተለመደው ደግሞ እንዲህ አበባ ይቀነጥሱና እንደዚህ ለኪዊኖች ራሱ ለእነዚህ ለንግስቶች መዘፍሰፊያ ላይ ይቀምጥላቸዋል። እዛ መዘፍሰፊያ ላይ ገብተው እንዲወጡ ይደረጋል። ሾሚ ማይዌይ ምንድን ነው የሚለው እዚህ ጋር አይደል ነው። እና እነሱ ሆኖ ማይዌይ ሽቶም ቆንጆ ነው፣ ዲዛይነር ሽቶ ማይዌይ ሽቶም ቆንጆ ነው። እና እንደዛ እንዲሆኑ ይደረጋል። እንዲወጡ እንትን ውስጥ ዘፍዘፍ ብሎ እንዲወጡ ካሁን ጋር ባላቸው ጋር ሄዱ ሲሉ አበባው ይጨመቅና ስካንዳል አሳየኝ አልከው። ይኸው ስካንዳል ለካ ኮኮ ቻናል ረጅም ዓመት የቆየ ሽቶ ስለሆነ ነው። ኮኮ ማድማዜል ምናምን የትልቅ ሰው የሚመስለኝ እድሜው የገፋ ሰው። ይሄኛው ስካንዳል ይሄ ሽቶ በጣም ቆንጆ ሽቶ ነው። ስካንዳል ዲዛይን ሽቶ ነው፣ መወደው ሽቶ ነው። እና በዛ የተነሳ ጉድ ገርል ጆርጂዮ አርማኒ ያሳየን እያሉ አለሽ። ከያሊ እያሏት ነው። ከያሊ እንትን ገረን ከያሊ አረብኛ የአረብ አለች የአረብ ሽቶ ከያሊ ኢንተርናሽናል ነው ስሙ። ከያሊ ማለት እኮ ኢማጅን ማለት እኮ ነው። ኦኬ ኢማጂኔሽን አይ ቲንክ። ለነገሩ የአረብ ሽቶም እኮ አሁን ኢንተርናሽናል እየሆነ ነው ሀቢብቲ። ያኔ 2 ፍሬ ሽቶ ነው ያለኝ። ሽቶ በጣም ወዳለሁ፣ ግን ያለኝ 2 ፍሬ ነው። እሱንም በጣም ከመሳሰተ የተነሳ ከነ ካርቶኑ ነው ማስቀምጠው። ኦኬሽናሊ ብቻ ነው የምንቀባው። ይሄኛው ከካራሊና ሀሬራ ናቸው። ይሄ ጉድ ገርል ምናምን ቦትሎቹ ሲያምሩ፣ ሲያልቅ ቦትሉ እንዳትጤው በእናትሽ። ኖ ካራሊና ሀሬራ ናቸው እነዚህ እኮ እንዳትጤው ቦትሉ ሲያልቅ ብታዩት። አሁን ለምሳሌ ይኸውልሽ እንዳለ ነው። አልደርስበትም። ምንድነው ስሙ? እያንዳንዳቸውን ስማቸውን ንገሪ። ሪቪው ለማድረግ ነው እንጂ የምጠቀምበት። አሁን ይሄኛው ብላሽ፣ ይሄኛው ካራሊና ሀሬራው፣ ይሄ ጉድጋር የመጀመሪያ ጊዜ የመጣው ጥቁር ቦትሉ ጉድጋርል ነው። አዎ ጉድጋር የመጀመሪያ ጊዜ የመጣው። ጎልዱስ? እሺ ጎልዱ ምንድነው? አትሸጥም እንዴ? አትሸጥም ውዶቼ፣ የራሷ ኮሌክሽን ነው። ጎረቤቴ ብትሆን የሽቶ ወጪ አላውጣም። እየሄድኩኝ ስፕሬይ እያደረኩ እሷ ጋር ሄዳለሁ። እንጂ ጉድ እኮ ነው የወንዱ ሽቶ 400 300 ምናምን ሽቶ እና ይሄኛው እነዚህ ሽቶም ራሱ በጣም ቆንጆ ሽቶች ናቸው። በጣም አሪፍ ሽቶች ናቸው። ማርሲን ካቫሌ ሆነች ልጅ አለች። ማርሲን ካቫሌ ብላ ጻፈችልኝ። ይኸውልሽ ስለ ማርሲን ካቫሌ የምትጠይቅ ከሆነ ትናንትና የወጣ አዲስ ሽቶ አለ። ትናንትና የወጣ ሪቪው ያደረኩት ሽቶ አለ። ሽቶ አዲክትድ ናት። የሽቶ ሱሰኛ ናት። የሴቷ መንሱር እያልኩሽ ነው ኮመንት ላይ። አንቺና መንሱር መገናኘት አለባችሁ ሲፈታ። መንሱር ያው ማርሲን ካቫሌ ቅድም ሆነች ልጅ እዚህ ጋር ማርሲን ካቫሌ ሽቶ አለች ወይ ያለችኝ። ይኸውልሽ አሁን ለምሳሌ
ይሄኛው ማስቲካ ባይ ነው። ይሄ ደግሞ ለወንዶች ይሄ ሳፍራን ሰክሬት የሳፍራን ሚስጥር ይሄ የወንድ ነው ማለት። እዚህኛው ላይ ምን አለው መሰላችሁ? አንዳንድ ወንድ ሽቶች ላይ እንደ ተባኮም ይሆናል። ተቃላችሁ ተባኮ ሽቶ ይሰራበታል። ተባኮ ሲጋራ ነው የሚለው። ተባኮ ኮ ነው ምን መሰለሽ የሚለው ለምሳሌ ልበልሽ ምን አይነት መሰለሽ የሆነ ከወንድ ጋር ወንዳ አይነት ሽቶ አሁን አንዳንድ ሽቶች አሉ አይደለ ለስለስ ያሉ። ይሄ ግን ወንዶች ብዙ ጊዜ ሙስኩላር የሆነ ሽቶ ነው የሚቀቡት ጠንከር ብሎ የሆነ ወንድነታቸውን የሚያወጣው